당신은 세계 평화의 진정한 영웅입니다. እናንተ የዓለም ሰላም እውነተኛ ንጉስ ናችሁ. 모든 당신의 용사들은 지원자들이었습니다. 당신은 우리 전쟁을 당신의 전쟁으로 생각했습니다. ሁሉም የቃኘ ወታደሮች በበጎ ፈቃዳቸው ነው የተሳተፉት. እናንተ የእኛን ጦርነት እንደራሳችሁ አይታችኋል. 가장 위험한 전투는 항상 당신들의 몫이었습니다. 그리고 모든 전투를 이기셨습니다. 253번 전투에서 253번 승리하셨습니다. በጦርነቱ ጊዜ በጣም ከባድ ቢሆንም ሁሉንም አሸነፋችሁታል. በ253 ጦርነት ላይ 253 ጊዜ አሸናፊ ናችሁ. 강류 부대에는 포로가 한 명도 없었습니다. 당신은 오직 승리와 죽음 둘 중에 하나만 선택했습니다. ከቃኘ ወታደሮች አንድም ምርኮኛ አልነበረም. እንዲያውም ሞት ወይም ማሸነፍ ከነዚህ ውስጥ ብቻ ምርጫችሁን አድርጋችኋል. 당신은 약육 당식 시대를 집단 안보 시대로 바꾸고 세계 3차 대전을 막았습니다. እናንተ የራስ ጥበቃ ክፍለ ዘመንን ወደ የአንድነት ጥበቃ ዘመን ቀይራችኋል. የሶስተኛ የዓለም ጦርነትንም አስወግዳችኋል. 예수 그리스도는 우리의 죄 때문에 그의 생명을 희생하셨고 당신은 우리의 자유와 평화를 위하여 당신의 삶을 희생하셨습니다. 예수 그리스도는 죄에서 우리를 구원하셨고 당신은 침략자로부터 우리를 구원하셨습니다. ኢየሱስ ክርስቶስ ለኛ ኃጢአት ተሰዋልን. እናንተ ደግሞ ሕይወታችሁን ለኛ ሰላምና ነጻነት ሰዋችሁልን. ኢየሱስ ክርስቶስ ከኃጢአታችን አዳነን. እናንተ ደግሞ ከወራራችን አዳናችሁ. 대한민국을 구해주신 당신 앞에 큰절을 올리는 것을 제 영광이라고 생각합니다. 우리는 당신의 희생을 결코 잊지 않겠습니다. ለኮሪያ አዳኞች ጉልበታችንን ዝቅ አድርገን መስገድ ለኛ ትልቅ ደስታ ነው. የእናንተን መስዋዕትነት መቼም አንረሳም. 당신은 집단 안보로 세계 3차 대전을 막았습니다. እናንተ የነጻው ዓለም ወታደር የሶስተኛ ዓለም ጦርነትን አስወግዳችኋል. 당신은 세계 평화의 진정한 영웅입니다. እናንተ የዓለም ሰላም እውነተኛ ንጉስ ናችሁ. ከ75 ዓመታት በፊት ሚያዝያ 8 ቀን 1943 ዓ.ም 1122 መኮንኖችና ወታደሮችን ያካተተው የመጀመሪያው የኢትዮጵያ የቃኘው ሻለቃ ጦር በተባበሩት መንግስታት ድርጅት ስር ተሰማርቶ በኮሪያ ጦርነት ለመሳተፍ ከጅቡቲ ወደብ የተንቀሳቀሰበት ዕለት ነበር። ከ75 ዓመታት በፊት ሰሜን ኮሪያ ደቡብ ኮሪያን ወረረች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰኔ 19 ቀን 1942 ዓ.ም ባደረገው ስብሰባ ሰሜን ኮሪያ የጠብጫሪነት ተግባሯን በአስቸኳይ እንድታቆም አስጠነቀቀ። ሰሜን ኮሪያ ግን ውሳኔያቸውን ቸል በማለት ወረራዋን ቀጠለች። የጸጥታው ምክር ቤትም ለዓለም ሰላም ሲባል ወረራው እንዲቀለበስ ወሰነ። በዚህም መሰረት ውሳኔውን የደገፉ 16 ሀገራቶች ወታደሮቻቸውን ለመላክ ወሰኑ። ከነዚህም የታላቁ ንጉስ የአፄ ኃይለ ሥላሴዋ ኢትዮጵያ አንዷ ነበረች። ከ10 መድፈኛ ሻለቆች ተውጣጥቶ የተመሰረተው ቃኘው ሻለቃ የሚል ስያሜ ተሰጥቶት በእንግሊዛውያን ወታደሮች 8 ወራት የፈጀ አንድ ሻለቃ ጦር ስልጠና ሲወስድ ቆየ። በመጨረሻም ሚያዝያ 5 ቀን 1943 ዓ.ም ቀዳማዊ ኃይለ ሥላሴ ባሉበት የቃኘው ሻለቃ አባላት ችሎታቸውን በመስክ አሳዩ። ንጉሱም እነሆ በጋራ ደህንነት መርህ መሰረት እጅግ ቅዱስ ለሆነው ለዓለም ሰላም ዘብ ልትቆሙ የዓለምን ግማሽ የሚሆን ጉዞ ትጓዛላችሁ። ሂዱና ወራሪዎችን ድል ንሷቸው፣ በኮሪያ ልሳነ ምድርም ሕግና ሥርዓትን አስከብሩ አሏቸው። ሲሸኟቸውም ይህን ሰንደቅ ዓላማ መመሪያ አድርጋችሁ እንድትዘምቱ፣ በተሰማራችሁበት ቦታ ጀግንነት ሰርታችሁ በደረታችሁ ላይ ልዩ ምልክት አድርጋችሁ
በኩራት ስትመለሱ ባደራ የሰጠናችሁን አርማ መልሳችሁ እንድታስረክቡን ብለው ተልዕኮ ሰጧቸው። 1122 የቃኘው ሻለቃ አባላት በባቡር ከአዲስ አበባ ወደ ጅቡቲ ተጓዙ። ከጅቡቲም በመርከብ ኩንዛ ወደ ተሰኘችው የኮሪያ የወደብ ከተማ ቀዘፉ። ደቡብ ኮሪያ ሲደርሱም የሀገሪቱ መሪ ፕሬዝዳንት ሲንግማን በደስታ ተቀበሏቸው። ከጥቂት ቀናት ቆይታ በኋላ ከአሜሪካ የጦር መሳሪያዎችና ከኮሪያ መልክዓ ምድር ጋር የሚያስተዋውቅ 6 ሳምንት የወሰደ ስልጠና ወስደው 85 መኮንኖችና 1037 የቃኘው ሻለቃ ወታደሮች በ7ኛው የአሜሪካ ዲቪዚዮን ስር ተሰለፉ። የኢትዮጵያ ሻለቃ በተለያዩ አይነት ዋና ዋና ውጊያዎች ተሳትፏል። በሽምቅና በደፈጣ ውጊያዎች የሚስተካከላቸው አልነበረም። በአውደ ውጊያ የከባድ መሳሪያ ተኳሽና የሞርታር አላሚዎች ተመራጭ ነበሩ። በግግር በረዶ ስር ተቀብረው የቆዩ ፈንጂዎች የሚመክኑት በቃኘው ሻለቃ አባላት ነበር። የቃኘው ሻለቃ አባላት ከአፍሪካ የሄዱ ብቸኛ ወታደሮች ነበሩ። በኮሪያ ምድር ከዘመቱ ምድቦች ሁሉ የተሰጣቸውን ሁሉም ግዳጆች በድል የተወጡት የኢትዮጵያ ወታደሮች ብቻ ነበሩ። በቁጥር 238 ግዳጅ ተሰጥቷቸው ሁሉንም በድል ነበር የደመደሙት። በመጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የ50 አለቃ ደቦጭ በርበሬን በርካቶች ያስታውሱታል። የ50 አለቃ ደቦጭ በማቀዝቀዣ የቆየ ጉማሽ ስጋ በቦርሳው ይዞ ወደ ውጊያው ሜዳ ገሰገሰ። በወቅቱ ከጠላት ጋር ጦርነቱ ተፋፍሞ ነበር። ለዓመታት የቆየው ፍልሚያ አየሎ ሲጠናከር የጨበጣ ውጊያው ቀጠለ። መታገሉ ሳንጃ ለሳንጃ መሞሻለቁና መጣል መውደቁ በረታ። የ50 አለቃ ደቦጭም የገጠመው ወታደር ጉልበቱን ፈትኖ ተገዳደረው። ደቦጭ ታግሎ ጠላቱን በሰደፍ በመጣል ለምርኮ ዳረገው። ወዲያውም በቦርሳው የያዘውን ጥሬ ስጋ በምርኮኛው ትከሻ ላይ ተቀምጦም ስጋውን እየቆረጠ ደጋግሞ ጎረሰ። ይህን ያየው ምርኮኛና ሌሎችም በሆነው ነገር ሁሉ በጣም ተረበሹ። ወታደሮቹ የሰው ስጋ እንደሚበሉ ተረድተውም በድንጋጤ በረገጉ። በሁለተኛው ዙር የተጓዘው ቃኘው የጦር ግንባር ጦርነቱ በከፍተኛው የቲቮ በረዶማ ተራራ ነበር። ሶስተኛው ቃኘው ለጋርማክ በሚባለው ወታደራዊ መኪና ወደ ጃንሜዳ ተጉዞ ከዚያም በባቡር ወደ ጅቡቲ ከዚያም በአሜሪካ መርከብ ተሳፍረው 22 ቀናት ተጉዘው የኮሪያ ባህር በር ኩንዛ ገቡ። ጦሩ ከ1500 በላይ አባላት ነበሩት። ኢትዮጵያ በአጠቃላይ በ5 ዙር 6037 ወታደሮች አዝምታለች። ሴቶችም ወደ ኮሪያ ዘምተዋል። ከነዚህም መካከል 122ቱ በጦርነቱ ሞተዋል። 536 ወታደሮች ቆስለዋል። የተማረከ ግን የለም። በጦርነቱ ማብቂያ ከአሜሪካ ወገን ሆነው ከተዋጉት 21 ሀገራት መካከል ሁሉም በኮሚኒስቶች እጅ ወደቁ። ምርኮኛ እስረኞች ሲኖሯቸው አንድ ምርኮኛ ያልተያዘባት ብቸኛ ሀገር ኢትዮጵያ ነበረች። ይህንን መሰረት በማድረግ የወቅቱ የጥበብ ሰዎች የኮሪያ ዘማቾችን ሲያወድሱ አጨደው ከመረው ወቃው እንደ ገብስ የኢትዮጵያ አርበኛ ኮሪያ ድረስ እያሉ ዘማቾቹን ያወድሷቸው ነበር። ጦርነቱ አብቅቶ የምርኮ ልውውጥ ሲደረግ ደቡብ ኮሪያ 8343፣ አሜሪካ 4714፣ እንግሊዝ 977፣ ቱርክ 244፣ አውስትራሊያ 26፣ ካናዳ 33፣ ፈረንሳይ 12፣ ግሪክ 3፣ ኮሎምቢያ 8፣ ታይላንድ 5፣ ኔዘርላንድ 3፣ ቤልጅየም 1፣ ፊሊፒንስ 97፣ ደቡብ አፍሪካ 9፣ ኒውዚላንድ 1፣ ኖርዌይ 3 ምርኮኞች ሲመለሱላቸው ኢትዮጵያ ግን አንድም ሰው ያልተማረከባት ብቸኛ ሀገር ነበረች። የቃኘው ሻለቃ አባላት በጦርነት የተሰዉትን አባሎቻቸውን አስከሬን ለጠላት ጥለው አይሮጡም። እሳት እየዘነበባቸው የጓዶቻቸውን ክቡር አስከሬን ተሸክመው ይወጣሉ። አንድ ኢትዮጵያዊ ወታደር የቆሰለ ኮሪያ ወታደር እንደተሸከመ ተመቶ ተሰውቷል። የቃኘው ሻለቃ ጦር አባላት በኮሪያ ምድር በቆዩበት ጊዜ ሰሜን ኮሪያዎች እንደ ልዩ አይቀመስ የፍጡር ያዋቸው ነበር። እንግሊዛዊ የጦርነት ታሪክ ጸሐፊ ጆን ኬጋን ኢትዮጵያኖች እልኸኞች ናቸው፣ መማረክን አይቀበሉም፣ ያለ ድል ለመመለስ ፈጽሞ ፍላጎት የላቸውም። ኢትዮጵያ የሚለው ስም ከፍ ብሎ ማየት የዘወትር ህልማቸው ነው። ቃኘው ማለት ነው በቃ ብሏቸዋል። የኮሪያ ጦር በሐምሌ ወር 1945 ዓ.ም ጦርነትን በማቆም ስምምነት ተጠናቀቀ። በቻይናና ሶቪየት ህብረት በምትረዳው ሰሜን ኮሪያና በአሜሪካና በሌሎች 15 ሀገሮች በተደገፈችው ደቡብ ኮሪያ መካከል ድንበር ተሰመረ። ከድንበሩ ወደ ሰሜንና ደቡብ 2 ኪሎ ሜትር ገብቶ 250 ኪሎ ሜትር ርዝመት ያለው ድንበራቸው ከወታደር ነፃ የሆነ ቀጠና ተመሰረተ። ከጦርነቱ በኋላ የቃኘው ሻለቃ አባላት ለ3 ዓመታት በኮሪያ ምድር በተባበሩት መንግስታት ሰላም አስከባሪ ኃይል ስር ሰላም እያስከበሩ ቆይተዋል። የኮሪያ ዘማቾች የረፍት ጊዜያቸውን ጃፓን ድረስ እየሄዱ ያሳልፉ ነበር። ከጃፓን ሴቶችም ይወለዱ አሉ ይባላል። ጃፓን ለቀው ሲወጡም በፍቅር የተያዙ የጃፓን ሴቶች ያለቅሱ እንደነበር ይነገራል።
የቃኘው ሻለቃ አባላት ለመጨረሻ ጊዜ የኮሪያን ልሳነ ምድር የለቀቁት በመጋቢት ወር 1948 ዓ.ም ነው። በኮሪያ ዋና ከተማ ሲኦል ውስጥ በሚገኘው የጦርነት መታሰቢያ ሙዚየም ግድግዳዎች ላይ በጦርነት የወደቁት 121 የኢትዮጵያን ወታደሮች ስም በክብር ሰፍሯል። ወደፊትም የሁለቱ ሀገራት ወዳጅነት በደም የተጻፈበት ያው ሰነድ ሆኖ ትውልዶች ሲዘክሩት ይኖራሉ። ቀዳሚዎቻቸው በፈጸሙት አኩሪ ገድል ኢትዮጵያን በሲኦል ሰማይ ስር አንገታቸውን ቀና አድርገው በኩራት ይራመዳሉ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ።